እያየው ጨምራለሁ። ትንሽ አስር ሺህ ሃይማኖት ያለባት ዓለም ላይ እኔ በአራት የምሰደበው ለምን እንደሆነ አልገባኝ። 10 ሺህ ሃይማኖት ያለባት ዓለም ይዘን ትላንትላሳለው ምንም ሪከርዱ ልከውልኝ ሆዴ ቆሰለ። እኔ 15 ድንግል አለ ከተባለ ትራንስፖርትን ጠይቄ ጓዛለሁ። አሁን እኮ 3 ነው የቀየርኩት። 3 ሃይማኖት ነው ያለው ኢትዮጵያ ላይ እና በ3ቱ ላይ ነው እንግዲህ በ3 ከ10 ሺህ ላይ በ3 እረገጣለሁ። እንደ ልክ ነው ቤተሰብ ወደ ጴንጤ መቀየር በአፏ ባትናገርም ችግር አለ። ውስጧማ ምኗ ደስ ይላታል? አንተ የገዛ ልጅ ሌላ እምነት ውስጥ ገብቶ የምትደሰትበት ነገር አላመነበትም። ለማመን ግን ሞክረሃል። አይ ውስጥማ ይከብደዋል። ውስጥ የሚከብደው ነገር ምንድን ነው መሰለ? ከመጀመሪያው ሲጀምር አይደለም ኦርቶዶክስ ቤት አልኩ እኮ ሙስሊም ቤት በጫማ አትገባም። ሙስሊም መስጊድ እኔ መስጊድ ሁለቱም እኔ እስከማውቀው ድረስ አይገባም በጫማ። ነፍሴ እዚህ እንደፈለክ ነው የምትጨፍርበት አባቴ። በእንትን እበት ረግጠህ ትገባለህ። የፈለግከው ቅዘር ረግጠህ ትገባለህ። ማን ይጠይቃል? ፈጣሪ ዮኒ አልሐምዱሊላህ ምናምን እያልክ ከሆነ አልሐምዱሊላህ አሁን እየፖሰቱት ነው። ትቀልዳለን። ይሄ ብፍ የሆነ ሰውዬ እያሉኝ እኔ እኮ ይመቸኛል እንደዚህ ላሰናስ። ረግጠህ ትገባለህ አላለም? የእውነቱን እኮ ነው። ግን እኔ መስጅድም ላይ ቤተክርስቲያንም ላይ ጫማ እንዲሁም ውጭ ላይ ሁሉ ይወለቃል በር ላይ። እኔ ማኛው በጣም የምትመቸኝ ለመሰለህ የራስን ሀሳብ ነው የምታይ። አዎ ራስን ካልሰማ ሌላው ስድስተኛ ነው ምናምን 4ኛ ነው 5ኛ ሃይማኖት መቃየር ነው 4 ብቻ ነው ጨምራለሁ እያየሁ ለዛ ነው የተናደዱት። ምክንያቱም በዛች ጊዜ ውስጥ በዛች በአጭር በ8 ወር ውስጥ ይህን ሊያቅ ይችላል ብሎ የገመተ አንድ ሰው የለም። አንድ ሰው የለም። እኔ ግን ገምቻለሁ ብራዘር። አንተማ ተምችን ጆከር ላስገባው ጉድ እያለ መንደር ጉድ እያለ ሰፈሩ ምን ላይ ነው የገባው የሰውዬ? እረፍ ጆከር ጉድ ላይ ገባ። ማኝ እዚህ እንዴት ነሽ ብሮ? እንዴት ነህ? አማን ነው። ማን ጋር ነው ያለው? ጃፒ ጋር ነው። አዎ ጃፒ እኮ አንድ ነገር ምን እንደሰማሁ ታውቃለህ? መልኬ ሰውን እያስፈራ እያሸሸብኝ ስለሆነ እንደ ጆከር በእንትን ልግባ አለ። በቃ ዮኒ ማኛ ልንገርህ፣ ሰዎች ለማጣላት የሚጥሩት መንገድ ድሮ ዮኒ አንተን የሰደበህን ዘንድሮ ያወጡታል። ታዲያ ምን ስራቸው ሌላ ምን ሰርተው ይብሉ? አንተ ራስህ እኮ ጆከር ዮኒን ሰድበኸዋል። ይቅር ግን ተባብላችኋል። ያምጡት፣ ምን ችግር አለ? ይቅር የተባባላችሁትን ነገር እኛን ፋራ ሊያደርጉን ነው ማለት ነው። አሁን ደግሞ ደስ የሚለኝ ጴንጤዎች አንዳንዶቹ ኦርቶዶክስን የረገጥኩትን እያወጡ ፊት ለፊት ይፖስታሉ። ማኝ እዚህ ግን በቀድ የሆነ ነገር ስትሰማው 15 ድንግል ስትል ሰማው። 15 ድንግል ካለ ትራንስፖርቱን እንጠይቃለሁ ስትል ሰማው። እውነት ነው። አልቀልድም። ኧረ ከኔ ጋር ጃፒም ይመጣል እየተረጋገጠ። እኔም አንተን ነው የምከተለው። እናቴ ትሙት አብረን ነው የምንሄደው። ማኛው እኮ የኛ የሚዲያ እንትናችን ነው። አንተ ማኝ እዚህ ማለት እኮ ሁሉንም አይቶ አስባል ጃፒ ፈትዬ ነው የገባሁት። አባት ቀልድ አልሰማም። አሰላሙ አለይኩም ወረበረካት ሲል ወረበረበራ ስለ አትሰማም። በደንብ ሳለምዳት 6 ወር ያመለጠችኝ እሷ ቃል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ነበር የሚሆነው። እሷን ነገር ላርፋት አልቻልኩም። አባት ግን 6 ወር የቆየው 6 ወር ዱቅ አልኩልሽ። ከሚዲያ ላይ መጥፋት የሌለበት ሰው ከቲክታክ ከጠፋ እናቴ ትሙት። እኛ ራሱ ባለፈው ታስታውሳለህ ማኛው
ከሚዲያ ልጠፋ ነው። በጣም ከእንትና ጋር ከጃፒ ጋር ስናወራ ነበር። አንተ ታስፈልግ ይሆን ያረ በፍጹም አይሆንም። አይነፋማ ከጠፋ ይደብረናል። አብኳካሁ ከጠፋ አብኳካሁ። ሙስሊሙንም ላስላስ አድርጎታል፣ ኦርቶዶክስም ሁሉንም ላስላስ አድርጎታል። ማህበራዊ ነው አባቴ። አንቅታቸዋል እኮ ግን ምክር እኮ ነው የምትሰጠው። ማኝ እዚህ የጉድለውን ነገር ይስተካከላሉ። ሁሉም በእውነት አሁን ካየ ሙስሊሞች እዚህ ግርግር ውስጥ አልገቡም። ካየ ማኛውን አሁን የማየው ነገር ጴንጤቆስጥ የሚያደርጉን ነገር ከባድ ነው። አደገኞች እንደሆነ አየልኛል። እንዳልክ ምናምን ተሰብስበው ሲያወሩ ሰምቻቸው ለሞት ሙስሊሙ ተናግረሃል፣ ኦርቶዶክሱን ተናግረሃል። ግን አሁን ጴንጤዎቹ የተነሱብህ ከባድ ነው። እንዴ እኔ እንኳን የሆነ ተሳድቤ የኦርቶዶክሶቹ እኮ ታየዋለ እንትና ላይ እንትና ኮሜዲያን እሸቱ ላይ አቅርበው አባቶች ለሱ መልስ ነው የሰጡት። ታዝበው እንረግማለን ምናምን የሚባል ነገር አንድ ወፍ ነገር የለም። እኔቸው ሰምቼ የማላውቀው ጥላቻ የሰማዋቸው ታውቃለህ። ህይወቱ እንዳይሳካለት ያቺ ማነው ትጌና ምናምን የምትባለው 1000-2000 ምናምን ሰው አለ። በህይወቱ እንዳይሳካለት ህይወቱ ቀጥ ጉንብስ እንድትል እኔ ዘገነ ማን ያለው እንደዛ ነው። በጣም እንትና ነው ማነው የሚባለው እንዳልክም አለ ገስት ላይ እዝተው እንዳልከጥጆ እንዳልክ ጥጃም አብሮ አሜን ሲል ነበር፣ አብሮ ሲረግም ነበር። በነገራችን ላይ እኮ እኛ ራሱ ጴንጤን ወደኛ ሰፈር እንዲመጣ እንዲተዋወቅ ያደረገው እኮ አንተ ነህ። አረ እንጂ ወፋ ያውቃቸውም እኮ በመቶ ሰው ነው የሚለፈልፉት። ቲክቶክ ላይ ማንም ሰው እኮ የሚያውቃቸው የለም። የሀገር ህዝብ ጴንጤ አድርጎ አሁን ድጋሚ ኦርቶዶክስ አብረን እንመለሳለን። አንተ ጴንጤ ሊያደርገኝ እኮ አብረን ነው የምንመለሰው። እኔ ትራንስፖርት ይቀላለሁ አላላችሁ? ትራንስፖርት ይቀላለሁ። ሀገር ህዝብ ወደ ጴንጤ ወሰደና አሁን ደግሞ ተመለሱ እያለ አብረን እንመጣለን። አይዞን አንድ ላይ እኔን ራሱ እኮ ሰብኮ ከስድብ አውጥቶ ምናምን ነገር ወደዛ ከወሰደ በኋላ ከትላንት ወዲያ ተመለሱ ሲል ሰማሁ። አንተንማ ኦርቶዶክስ ነው ማድረግ። ይቀልዳል እንዴ? አይ ግን የሚገርም እኔ የማስበው ከኦርቶዶክስ ታላላቅ አባቶች ዮኒ ማኛ ብለው ስሜን ጠርተው ወደ ክርስትናው ከጠሩ አንስተው እኮ ያቀም በትልቁ አንስተው በትልቁ አንስተው ዮኒ ማኛ እንግዲህ ወደ ብለው ትምህርት ሰጥተው ልቦና በደንብ ይገባኛል ብዬ አስባለሁ እንጂ አሁን በራሴ ተነሳሽነት የማረገው ነገር የለም። የኦርቶዶክስ አባቶች ተሰብስበው ጥያቄ በሙሉ ጠይቅ መልስ አለ። እኔ እኮ ግን ፋራ እኮ ነኝ። ዮኒ ፋራ ነኝ የምልህ ለምን እስከዛሬ ፓስተር ስለ አቤት ስትለኝ ኖሮ የሆነ ጊዜ ላይ የሆነ መካከል ላይ ተቀየርክብኝ። ፓስተር ስለ ኖ ማኛው ብለህ ጠራኛለህ። የዛኔ ባንን ቻት እኔ መጀመሪያ የባንነችው ማን እንደሆነ ታውቃለህ? ሎዛ የምትባል ተምች ይመለሳል አለች። ሎዛ የምትባል ተምች እያወራሁ አምልጦኝ እመቤቴን እላለሁ። ድንግል እመቤቴን በየጊዜው እኮ እኔም ጋር ያመልጠኛል ብዙ ጊዜ እና ቀብ አደረገችኝ። ደጋግማ ሰምታ የእናት መንፈስ እና ተመለስ እና ምንም አታጭበርብር እና ትለኝ ነበር። የእናትህ ነው የማዬ መንፈስ ነው። ማዬ ብሏል። የማዬ ነው ሲል ሰማሁት እኮ። ኦርቶዶክስማ የማዬ ናት ሲል እኮ ሰማሁት እኮ። ብዙ ሰው አልቅሷል በሱ ንግግር። እኔ ግን ስሜታዊ ሆኜ ነው በእውነት። ምክንያቱም ምን ያለው መሰለህ ማዬ እማዬ የሚለው ነገር ለዓለም የሚከብድ ነገር ንግግር ለምን መሰለህ ሳያት እሷ ይኸው እግዚአብሔር ምስክሬ ነው ማለት ቤተክርስቲያን ነው የምታውቀው ጸሎት ነው የምታውቀው ቤተክርስቲያን ነው የምትናፍቀው የእግዚአብሔርን መምጣት ገብቷል። የክርስቶስን እውነትን ነው ሄዳ ኢየሩሳሌም ሄዳ የቆረበች እናት ነው ያለችኝ። በህይወትሽ ምን ትፈልጊያለች ብዬ ጠይቂያት
በህይወት የምፈልገው ኢየሩሳሌም ሄጄ መቁረብ ነው አለች። ምንም ሌላ አሜሪካም ትቻታለሁ፣ እኔ ጋ ነበረች 6 ወር አቆይቻታለሁ። አልወደደችው፣ አልፈልግም አለች። አልፈልግም ብላ ነው ሄደችው። ለንደን ሄዳለች። ለንደንን አልፈልግም ብላ ነው ኢትዮጵያ ሄደችው። የትም ብትላክ ከሰፈሯን መውጣት ከልደታ መንቀሳቀስ አትፈልግም፣ ብቻዋን ትቀራታለች እንጂ ማየ ገባ ምንም ብትላት። ከዛ ሳየው ምን ትፈልጊያለች ስላት እኔ በቃ ኢየሩሳሌም ሄጄ መቁረብ ይሄ ነው ከዚህ በኋላ ምፈልገዋለች። እግዚአብሔር የተባረከ ይሁን። ኢየሩሳሌም ሄዳ ቆርባ አሁንም ጾም ጸሎት ነው። ሌላ የምታውቀው ታሪክ የለም፣ ምንም ነገር የለም ሌላ። እና ያንን የእኔ ብቻ እናት ሳትሆን ብዙ የኦርቶዶክስ እናቶች የሚያደርጉት የኦርቶዶክስ እናቶችን አምጣ፣ ሁሉም እንደዚ አይነት እናት ነው ያለው ሁሉም እንጂ ጅንስ ለብሳ የምትበጠረቅ እናት የለችው። አይደለም ዮኒ፣ እኔ ጥያቄ የምጠይቅ አንተ ወዲ አሁን በአሁን ላይ ባለበት የበፊት አሁን ባለበት ወዲ ጴንጤ ስገባ ማዘር ምን አሉ? እውነቱን ሳትዋሽ ጌታን የኔን ባህሪ ስለሚያውቁት ምንም ማለት ይመለሳል ይመለሳል። ወይ ጥናት ያረገረ እማ ያለችውን ልንገርህ። አይ አለች፣ አይ ልጄ አንተ እኮ ታስቀኛለህ አለች። እና ከመቤቴ የት ልትሄዳል? እኔ እኮ እህቴም እንደዛ ነው ያለችኝ። እህቴ ይሁን እያለ አንተ ከመቤቴማ የትም አትሄድም፣ ዝም ብለህ ዙር አለች። ዙር እስቲ ደክም ደክሞ ትመጣለህ። ዙር እስቲ ደክም፣ የመቤቴ ጉዳይ አይሆንልም። ለምን እናትና ልጁ ብዬ ነው። ስንት ቦታ ደረሰ እኮ ሙስሊም ሆነ። ዮኒ በጣም ከሚገርም ነገር ዓለም የሚያውቅህ እግዚአብሔርም የሚያውቅህ በምን መሰለህ? ክብሩ ይስፋ ለእናትና ለልጁ ለእናትና ልጁ ምላ። ይህን እኮ ፌስቡክ ላይ እኮ ነው የምንተዋወቀው። ከፌስቡክ ጀምሮ ማንም የሚያውቀኝ ከፌስቡክ ጀምሮ ግን ማየቱ ጠቀመኝ። ለምን መሰለህ? አሁን አልቆ የዛሬ ስንት ዓመት ለምን እንደሆነ ታውቃለህ? አሁን አልቆ ባለፈው የጴንጤነት በስድድብ ሆኖ 15 ቀንም አልቆየውም። በዛው ነው ሄድኩት። ማንም የመንገድ ዝውውር ነበር ያደረኩት። ጴንጤ ሁለተኛ ነው እንዴት ተመለስከው? 15 ቀን ነበር የጴንጤ እኮ 15 ቀን ነበር። ይዛል አይቆጠር ሙስሊም ለመሸጋገር የዛኔ ጥምቀትም ምንም የለም፣ ወፍ የለም። የዛኔ ለባሉ ድምቀት ነው። እኔ አሁን ለገንዳው ለመጥበቁ ለገንዳው ሁሉ ወጪ አወጡት። ወጭ ያ ነገር ኧረ ወጪ የለም፣ ፍሪ ነው። ስማ ጃፒን የካሳቀኝ ነገር የመኩና የእንትና የማቲ ስጋ የሚበላው ማቲ አሜሪካ ማቲ ጥሬ ስጋ እነሱ ኦርቶዶክሱ ነው። ተው ተመለስ ማለት ቁመው ነው ያስጠመቁት። ጣጣ የለውማ። በሰው ደስታ ይኸውልህ ምን ትሆን መሰለህ፣ ትልቅ ማንነት ሲኖር የሰው ደስታ አይደብርህ። ገባ? እንደዚህ አይነት ነገር በኦርቶዶክስ ላይ አይቻለሁ። የሰው ደስታ የማይደብረው በኦርቶዶክስ አይቻለሁ። መኩ እኮ የልብ ጓደኛ እኮ ነው። መኩሻ ባል ዮኒ ቬጋስ ተሙሻ ብትለው ምናምን የልብ ጓደኞቼ ናቸው። ዮኒ ቬጋስ ነበር ያን ጊዜ ከኢትዮጵያ መጥተዋል። ሊገሉ ነበር እንደ ግንባ አፍንጫ። እነሱማ ጠላታት ናቸው። አይ ጥምቀቱ እንኳን አሪፍ ነበር። የጥምቀት ፕሮግራሙ ሰው ቢውር አሁንም ደስ ነው ያለ፣ ምንም ችግር የለውም። ግን ምን ሆነ መሰለ፣ እኔ አሁን እየደበረኝ የመጣው ምንድን ነው፣ ወይ ባልጠይቅ እንደሌላው ዝም ብዬ እንደነሱ ዋቴ ባረግ እኔ ጠይቅ ማኛው ቆይ ጃፒ እናቴትም ዮኒ የኢትዮጵያ የእምነት አባት መሆን ያለበት ዮኒ ነው። ትክክል። ሁሉንም አይቶታል አሉ የሚባሉ ሃይማኖቶችን አይቷል። ሌላ ቆጬ ምን እንደሆነ ልዘግብ። ሱፌን ሳለብሰው ሳለካው የበፊት ሱፌ ነው፣ ገብቷል። አስቀምጨዋል። አገር ሰላም ነው ብዬ ከ10 በላይ ከ15 በላይ ሱፍ አለኝ ቤት እና ይህን አሪፍ ነው ክሬሚሽ ነው አሪፍ ነው ብዬ ይዤልህ እሄዳለሁ። አገር ሰላም ብዬ ድራየር አድርጌ ማለት ለላውንደሪ ሰጥቼ አጥበውልኝ ምናምን ሰርቶ መጥቶልኛል። አገር ሰላም ነው ብዬ ይዤልህ መሄድ
ረዝሟል እኮ ልዘግብ አይደል እንዴ? ከዛ በኋላ አለ ጸበሉን ያው ከተጠመቅኩ በኋላ ወጥቼ ሱፉን ማረግ፣ ከዛ መኩ መምጣት። መኩ ምን አለኝ? ሱፉ ግን ትንሽ አልጠበበም አላለኝም? እኔ ብርቱካን የምትባለው ግን አትፋታ። ውይ መልካም ሰው ናት። ጌታ ኢየሱስ ምስክሬ፣ የመጨረሻ መልካም ሰው ነው። ከዛ ልዘግብ፣ ከዛ አይ ማኛው በዚህ ሱፍ ትቀጠቀጣለህ አለኝ። ይህን እውነቱን ልንገርህ፣ ይህ ሱፍ የማይሆን ሱፍ ነው አለ። እንዳልኩት አልቀረሁም። ሰው የማን ያለኝ? አንደኛው የመስፍን ጉቱ ሱፍ ሰጦት ነው። መስፍን ጉቱ። ሌላው ሺቲ ነው አላሉኝም? ሺቲ ድሪያን የለበሰው አቤት የተላስኩት መላስ። ወይኔ ድንኳን የለበሰው ምን ያልተባልኩት አለ አይደለ? ይሁን ግን እኔ ሱፉ ገዳይ ነበር። የስ የሮሚ መልእክት ግን ደርሶሃል? አንድ ላይ ሰራችሁት አንተ እሷና ጃፒ አንድ ላይ ሆናችሁ እንዘምታለን ብላችሁ ነበር። ቤቱን ይክፈት እንመጣለን እኮ ተባብለን ተቀጣጥረን እኔ እንቅልፍ አይ ነው። ኧረ ምንም እኔ ለብቻ የምችለው ጉዳይ ታውቃለህ። ምንም ቢሆን ስህተት ሰርተህ ነበር። በስህተትም ይቅርታ ጠይቀሃል። ግን ምንም ቢሆን ማኛው ከኛ ጎን ነው፣ እኛም ከማኛው ጎን ነው። የኔዎቹን እኔም አላስነካም። ግደለኝ። በእኔ ተቀጥቅጧል። ተሙሻ ተቀጥቅጧል። አሁን ተሙሻ ይመሰግናል። አይ በእኔ ማፊ ተሰድቧል። በእኔ ማቲ ተሰድቧል። በወርቶ አንተ ጃፒ ጆከርን እንኳን ስለሚለጠልጥ አይሞክሩት። ዘግዝቆ ጃፒን ሰድበውታል እንዴ በጣም ለምን አልተናገርከውም ዮኒም ብለዋል። አሁን ግን መጥተው ከጎኑ ሆኑ። እኔ ዛኔ የምናገረው እነሱ ገባ። የአራዳ ልጅ ነው፣ አይናገርም። እኔ እና እሱ እኮ እየተሰዳደርን ነበር ያን ጊዜ። ከዛ ተጠምቆ በሁለተኛው ቀን ነው ላይ በላይ ብሎ ቤቱ ገብቼ ኮፍያ ሲሰጠው በቃ ሁሉንም ፈትቻለሁ ምናምን ሲለኝ ሁሉንም እየዞርኩ ፈቷል። በቃ እንዳትናገሩ አልኩ። አይ ሁሉንም አስይዟል። እና ያን ነው ኖ አይ ያን ነው። እና ብዙዎች እንዳልኳቸው ነገር ልንገርህ፣ ሁሉም አንዴ የሆነ ላውራ ሁሉም እንደፈለገ ተንቧጭቶ ተደበላልቆ ተቦካክቶ ማለት ነው። መጨረሻ ላይ ግን ሲስማማ ይቅርታ ሲባል አብሮት ይሆናል። ምን አግብቶ ነው ታዲያ እዛ ቦታ ላይ? ኤግዛክትሊ። የአራድዬ ልጅ ምንድን ነው የሚያደርገው? ነገ መልሰው አሁን ምን አለ መሰለ ተሙ ዮኒ አንተ የፈለገውን ብትል መልሰው አንተ ጋር ይቀጥማሉ ሁሉ። ለምንድን ነው ከምወደው ወንድሜ ጋር እምጣለዋል? መልሰው ይመጣሉ። ለጊዜው ይሰድቡኛል፣ መልሰው ግን ከአንተ ጋር ይጫወታሉ። በአንተም አያስችላቸውም አለ። እኔም ደግሞ በጣም አላከርም። የሆነች ነገር ሲባል ምናምን ላሽላል። ገገማ አይደለሁም። ተግባባት ሲሉ ምናምን እፈታለሁ። አሁን ግን እኔ የኔ ሀሳብ እንደ ወንድምነት አንድ ነገር ልናገር ያ እኔ አንድ ነገር መናገር የምፈልግ ቅር አይልም አይደል? ኧረ ዘግበኝ። አሁን እኔ እናትህ የምትልህን ነገር አሁን በቅርብ ቀን አስደስታትና ሁነህላት መታየት አለብህ። እሱ ከእግዚአብሔር ጋር እኔም ጸሎት ላይ ነኝ። ምን ሆነ መሰለ ለማንም እስከዛሬ ተናግሬ አላውቅም። ወደ እምነት ተመልሰህ የቤተሰብን እምነት የእናትህን እምነት ይዘህ ማስደሰት አለብህ። ልዘግብ የሆነውን ይኸው ጌታ ኢየሱስ ምስክሬ ነው። ተናግሬ አላውቅም። በህልሜ 2 ቀን ነው። ምን ይሆናል የኦርቶዶክስ ቤተክርስቲያን ውስጥ ገብቻለሁ። መቅደስ ውስጥ ሰዎች አሉ፣ እያመሰገኑ ነው፣ ምን እያሉ ነው፣ እየጸለዩ ነው። ብቻ የሆነ መሳቢያ ውስጥ አለ። ፎር ሳም ሪዝን መሳቢያ ውስጥ ቦርሳ የኔ ዋሌት እዛ ውስጥ አስቀምጨው ነበረ። እንዴት እንደገባ አላውቅም። እና ቼክ ሳደርገው መታወቂያ አለ እና መታወቂያ የነበረ። ከዛ በኋላ ምን አደረግኩኝ? ቦርሳ የዋሌት እንትንን እያደረግን ነበር። ከዛ ዋሌቱ ተመልሼ እጄ
የሆነች ማቃት ልጅ አለች እና እሷ ዋሌቱን ከዛ አወጣችና ለሁላችንም ዋሌታችንን ስትሰጥ መታወቂያን ሳየው የኔ መታወቂያ የለም። ምንድን ነው ብዬ ግራ ተጋባው። መታወቂያ የለም፣ በቃ መታወቂያ ይጠፍቷል። ስለዚህ የዚህ መንበር አይደለህም ነው እንዳየሁት። መታወቂያ የነበረ እዛ ውስጥ አይቼዋለሁ። መታወቂያን ሳወጣው መታወቂያ የለም። ከዛ እሱ ደግሞ አልፎ ሌላ ጊዜ ላይ እንደዚሁ የኦርቶዶክስ ቤተክርስቲያን ውስጥ ሆኜ የሚያሳየኝ ነገር አየው። ይሄ ነገር ምንድን ነው ብዬ ዝም ብዬ ነው ያለፍኩትና አሁን ደጋግሜ ሳየው አንዳንድ ነገሮች መጽሐፍ ቅዱስን ሳገላብጥ እነ ኤፍሬምን ስጠይቅ ሌሎችንም ስጠይቅ ማብራሪያ መስጠት የማይችሉበት ነገር ሲሆን መከፋፈላቸውን ሲያሳየኝ ምናምን ስል ምንድን ይሄ ነገር ብዬ ጸሎት ማድረግ ጀመርኩ እና ጸሎቱ መልካም ነው፣ እግዚአብሔር ያሳያል። እንግዲህ የእንትናን ትንቢት ጴንጤዎቹ የእንትናን ህልም ልክ ነው ብለውታል። ኤርምያስን ህልም ዮኒ ማኛ ስለ መልካም ነገር ሲያይ ግን ሙድ ይመስላቸዋል። እዚህ ጋር ደስ የሚሉ ጴንጤዎች፣ ለዛ ነው የምወዳቸው። ገባ? የእንትና እርግማን ልክ ነው ብለው አብረው ይረግማሉ። እኔ ግን የኤርምያስን ህልም ልክ ነው ይላሉ። ስለ ኦርቶዶክስ መልካም ከተናገርክ ግን መጥፎ ነው በእነሱ። ደስ የሚሉ እኔ ግን ያየሁት የሆነ አንድ ነገር አለ። አሁን በቃ ቅር ያለው ያንተ የራስህ የሆነ ቅር ያለው ሰው አለ። ሁለተኛ አንተም ራስህ በጉልበት እንጂ ውስጥ አላመነበትም። የትኛው አሁን ያለህበትን ማዘርህም ጋር ችግር አለ ማለት ነው። ማዘርህም ጋር አሁን ማዘር ምን አለ መሰለ ወደ ጴንጤ መቀየር በአፏ ባትናገርም ችግር አለ። ውስጧማ ምኗ ደስ ይላታል? አንተ የገዛ ልጅ ሌላ እምነት ውስጥ ገብቶ የምትደሰትበት ነገር አላመነበትም። ለማመን ግን ሞክረሃል። አይ ውስጥማ ይከብደዋል። ውስጥ የሚከብደው ነገር ምንድን ነው መሰለ? ከመጀመሪያው ሲጀምር አይደለም ኦርቶዶክስ ቤት አልኩ እኮ ሙስሊም ቤት በጫማ አትገባም። ሙስሊም መስጊድ እኔ መስጊድ ሁለቱም እኔ እስከማውቀው ድረስ አይገባም በጫማ። ነፍሴ እዚህ እንደፈለክ ነው የምትጨፍርበት። አባቴ በንትን በተረግጠህ ትገባለህ። የፈለግከው ቅዘር ረግጠህ ትገባለህ። ማን ይጠይቃል? ፈጣሪ ዮኒ አልሐምዱሊላህ ምናምን እያልክ አልሐምዱሊላህ አሁን እየፖሰቱት ነው። ትቀልዳለን። ይሄ ብፍ የሆነ ሰውዬ እያሉኝ እኔ እኮ ይመቸኛል እንደዚህ ላሰላስ። ቅዘር ረግጠህ ትገባለህ አላለም? የእውነቱን እኮ ነው። እኔ መስጅድም ላይ ቤተክርስቲያንም ላይ ጫማ እንዲሁም ውጭ ላይ ሁሉ ይወለቃል በር ላይ። እኔ ማኛው በጣም የምትመቸኝ ለመሰለህ የራስን ሀሳብ ነው የምታል። አዎ ራስን ካልሰማ ሌላው የሚያደነቁራል። ስድስተኛ ነው ምናምን፣ አራተኛ ነው አምስተኛ ሃይማኖት መቃየር ኖ 4 ብቻ ነው ጨምራለሁ እያየሁ እያየው ጨምራለሁ። ትንሽ 10,000 ሃይማኖት ያለባት ዓለም ላይ እኔ በ4 የምሰደበው ለምን እንደሆነ አልገባኝ። ሃይማኖት ያለባት ዓለም ይዘን ትላንትላሳለው ምንም ሪከርዱ ልከውልኝ ሆዴ ቆሰለ። እኔ 15 ድንግል አለ ከተባለ ትራንስፖርትን ጠይቄ ጓዛለሁ። እኔ እኮ 3 ነው የቀየርኩት። 3 ሃይማኖት ነው ያለው ኢትዮጵያ ላይ እና በ3ቱ ላይ ነው እንግዲህ በ3 ከ10,000 ላይ በ3 እረገጣለሁ። እንደ ልክ ነው ቤተሰብ? ይህ እኮ ልክ አይደለም። አዎ እያየን መጨመር ነው። ግን እውነቱን አሁን 3ቱንም ጴንጤንም ተመልሰበታለህ። ሁለተኛ ከ3ቱ ግን በጣም ለአንተ እውነት የሚባለው ማንኛው ኦርቶዶክስ አልዋሽም። ጌታ ኢየሱስ ምስክሬ ኦርቶዶክስ ኦርቶዶክስ ወርቅ ነው፣ ወርቅ ናት። እውነቱን ነው የምነግርህ። እውነት አላት፣ በጣም እውነት አላት። አሁን ትዝታው የሚባል ሸሌ ዮኒን እየተናገረው ነው። ገባ? እርግማን ላይ ነው። ይመቸው። አይ ምን መሰለህ የሚረግሟቸው
የኔ ባይብል ያፍልሰው ምጥጥ ባለበት ደርቆ ይቅር እኮ ነው የሚሉ እርግማናቸው ሲያስፈራሩ። አዎ መርቁ ተሰብስበው የረገሙ የጆከር ጌም ነገ አለ ይለፍ እንጂ ትዝታውን በደንብ ነው የሚሄድበት። ጆከር ከማን ጋር ነው ነገር? ሙባረክ ጋር ነው ነገ። የወር ቀጠሮ ነው። ማኝስ አላየሁም። አይገርምም? ሙባረክ በኢትዮጵያ ሙባረክ ሙሰማ ጋር ነው። ከባድ ፍርሚያ ነው። እንፋለማለን። ምን ይለናል? ማኛው አቤት። እኛ ከጎን ሆነን ሮሚ ራሱ በጣም አይታታል የሰራ እኛ በፍቅር ነው። አየህ ጨዋታውን ትቀይረዋል። ኦርቶዶክስ ተሳዳቢ አይደል የሚባል የነበረው ኦርቶዶክስ ጨዋ ነው ታስባለ። እነሱ ይራገጡ። ፖለቲካውን ተዘውሯል። መለኮስ ነው እኛ ያለብን መለኮስ ነው አይደለም። ጨዋታውን ተዘውሯል። ያራዳ ልጅ ገባ። እርግማናቸው ግን ከባድ ነው። ማኝዚ አዎ ኑ በብርሃኑ ተመላለሱ ብለን እንዲጽፉ አረኳቸውና ሚውት ያደርጓቸዋል። አንተ ግን ጴንጤው ሁሉ ወደ ኦርቶዶክስ ልታመጣ ነው እንደሄድከው? አዎ ተሸውደው ነው። ሰውን እኮ እንዳለ ሰብከ ቤት ላይ ከተቀመጡ በኋላ ዘወራልክ። ሸወድ ገብተዋል። አሁን ተሸውደው እንደሄዱ አብረን የሆነች ልጅ ተናገረች። አደባባይ ወጣ። እኔ የደረሰብኝ እንደሆን ማኛ ነበረ ወደ ኦርቶዶክስ የመጣሁበትን ምክንያት ልንገራችሁ ብላ ቪዲዮ ሰራች። አንድ ነገር እኔ ልንገርህ። እኔ አሁን አደባባይ ላይ ሙስሊም አደባባይ ወጥቶ የኔን እምነት ያዙ ብሎ ሲታገል ያየው ሙስሊም የለም። አረ መንገድ ላይስ ቢሆን መኪና ራሳልፍ እያሉ ነው እኮ ልነግርህ እኮ ነው። አደባባይ ላይ ወጥቶ የኔን እምነት ያዝ ብሎ እንትን ኦርቶዶክስም እንደዛ አላየሁም። የለም አይልም የሚልበት ፈጣሪውን ከፈለገ ይከተለው። ልክ ነው። ግን እኔ ጴንጤዎች እኛ ብሔራችንን ጠርተው ሲሳደቡ ሁሉ አይቻለሁ። በደንብ ነው የሚጠሩ። ይልሷል ብሔር ጠርተው አማራ በተለይ አማራ ኦርቶዶክስ ነው የሚመስላቸው። ትክክል። እናቴ ትሙት አንዱ አይተህ ከሆነ በጣም የሚዘዋወር ፖሊስ እያለ ፓትሮል ፊት ለፊቷ ቁማ አደባባይ ላይ ቁማ አንቺ ቆማጣ ቆምጬ ጎንደርና ጎጃም ግቢ ኦርቶዶክስ መሆን ከፈለግሽ ብላ ስትሳደብ እኔ ከሁሉም እኔ መጣው ሁሉንም ሃይማኖት አከብራለሁ። ሁለቱን ሃይማኖት ግን በትልቁ ነው የማከብረው። ያ ምንድን ነው ያለው መሰለህ እዛ ወጥቶ የሚናገር አታይ ኦርቶዶክሱ ሞቶ እዛ የሚናገር የለም። ምን አለ መሰለ ምን መሰለ ራሱ መጽሐፍ ቅዱስን ሳነበው ምን አለ መሰለ የማይቀበሏችሁ ከተማ ከገባችሁ ወንጌልን የማይሰሙ ከሆነ ይላል የጫማችሁን ትቢያ አቧራ አራግፋችሁ ውጡ ነው የሚለው መጽሐፍ ቅዱስ ሲናገር። እነሱ በግድ አይልም። መጽሐፍ ቅዱስ በፍቅር የምትሰብከው እንጂ በጉልበት የምትሰብከው አይደለም። የሐሰት ትምህርት ስላላቸው በጉልበት ሊግቱ ይፈልጋሉ። እና ይሄ ነገርን ባዶ ከትቻቸዋለሁ። እግዚአብሔር ይባረክ። ባዶ የውሸት አሁን እኮ ችግራቸው ሁሉ ልታወጣባቸው ገና እኮ አላወጣህም እኮ። ቀስ እያየን ነዋ ያለ ቶሎማ አልጨርስም። እርግማኑ ከበዛ ግን እናወጣዋል። እየበዛ ከሄደ አመጣዋል። ብዙ ጉድ አለ። ቀስ እያልኩ ነው። አልነካሁትም በፊት ሰዎች ዝም በል አንተ ራሱ አኩርፈህ ነበር። የቀረማ ይለዋል። እንዴት አይለውም? እኔም እኮ አልዋሽም፣ ተራግጫለሁ። አልዋሽህም። ኦርቶዶክስ ረግጫለሁ። ማኝ እዚህ የሚያምርብህ እኮ አንተ እመቤቴን ስትልና ለእናትና ለልጁ ስትል ለሚያምርብህ። አዎ እሱማ ወደፊት አልኩ እኮ የኦርቶዶክስ አባቶች ልጃችን እንፈልጋለን ያሉኝ ጊዜ በስርዓት ያንን ነገር እናደርገዋለን እንጂ አሁን ዝም ብዬ ወሰድ መለስ አለ። ሲሪየስ ነው። ለምን አባቶች ያስፈልጋሉ በዚህ ጉዳይ ላይ። የኛ ጉዳይ የቲክታክ ጉዳይ አይደለም። አሁን መመለስ አሁን የቲክታክ ጉዳይ አይደለም፣ የአባቶች ጉዳይ ነው። እኔ ትንሽ ነኝ፣ ግን እኔ ምክር የምሰጥህ እናትህ ቅሬታ ስላለባት መመለስ አለብህ። አሳይተዋል። ቆይ ኖ ከእናት በላይ የቤተ ክርስቲያን አባቶች ወንጌሏን የሚያውቁ ወንጌሏን ያቆዩት እንደዚህ እየተቀጠቀጡላት በቆሎ ቆርጥመው የሚኖሩላት አባትና አባቶች ስላሉ እነሱ የኔን እውቅና እንትን ብለው ጠርተው የሆነ እንዴት ነው ብለው ካናገሩኝ እናወራለን። ልንገርህ ዮኒ አንድ መስመር የቀረ በቃ ምንም ችግር ያናግረዋል፣ ይሰማሉ። ጆከር አንዴ ዮኒ አንተ እውነተኛ
የእምነት ጉዳይ ይዞክ እውነት አምነህ ከሆነ ዮኒ እነሱ ይቀበሉሃል። አይ የውሸትማ እንዳልሆነ ከበፊትም ከንግግሬ አልዳንክም እያሉ ከበፊትም የሚቀባጠሩት አንዳንድ ክርስቲያንን ባዮች የምታየው ነው። መቼ ይሄ ነገር እንትን እንዳይዘጋበት ቲክታክ አንዳንዴ ይዘጋል። ብሮዬ ያልሆነ ነገር ስታሳይ ይዘጋዋል። ሆዱ ከባድ ነው። ከባድ ነው። ይሄ ቦርጫም ሸረሪት ከባድ ነው። ስንት ጋኔል እንዳለበት እዚህ ውስጥ ማየት ይቻላል። ማኛው እኔ አንድ ነገር የምነግርህ እውነት የፈለግከውን ስትናገር እስከዛሬ ዝም የምልህ ለመሰለህ አንተ ታውቃለህ ስለ ራስህ እና እውነት ደግሞ የት ጋ እንደሆነ ሄደ ሰለልካቸው፣ አወቅካቸው። እውነትን ይዘህ መጣ። አይ እኔ ለማወቅ ነው እውነት ለመናገር የኦርቶዶክስ ልጆች ይኸውላችሁ፣ የኦርቶዶክስ ልጆች ዮኒ ማኛ ተናገረ ምናምን እያላችሁ የምትቀየሙት ስሜቴ ሆኖ ነው የተናገረው። በመናገሩ ልትቀየሙ አይገባችሁ። የት ያውቁታል? ወንጌልን የሚያውቅ ቢናገረኝ እኔ አይከፋኝም። አሁን እኔ ማን መሰለህ? ቆይ ልጠይቅ። ቆይ አንዴ መዝሙረ ያሬድ ቢናገረኝ ኖሮ ገብተዋል። ዘማርያም ቢናገረኝ ኖሮ ሌሎችም ኢቭን አክሊለ ሲናገር እንደዚህ ብሎ የሆነ ነገር ብሏል እንጂ ስድብ አልተሳደበም። የኦርቶዶክስ ትልልቅ አባቶች ቢናገሩ ይኖሮ አዎ ተናግረውኛል ብዬ ጓጓላለሁ። እነዚህ እኮ ፓስተሮች ነው የተናገሩኝ። ገባ? የኦርቶዶክስ አባቶች ትልልቆቹ አንዳቸውም አንድ ቃል አላወጡ። አንድ ቃል እኔ ያው የኦርቶዶክስን ዋናውን አቡነ ማትያስን ተናግሬ የኦርቶዶክስ አባት አንድ ወጥቶ ዮኒ ማኛ በደዚህ ነገር መናገርን እናስከስሳለን ምናምን አንድ ሰው አላለ። እነዚህ እኮ የነዚህ አገልጋይ የተባለ በሙሉ ነቀዝ ነቀርሳ ነው የመጣ። ባለጌና መር እንደበዛበት አውሬ እንደበዛበት በእነዚህ ታውቃለህ። ገባ? አውሬ ናቸው። ለምንድን ነው እንደዛ ያላሉ? ለምን መሰለ? እነዛ ሰዎች በጸሎት ይመልሳሉ። አየህ፣ እነዚህ ትልልቅ አባቶች ወይ ልጃችን እግዚአብሔር አምላክ ይቅር ይበለው፣ ትልልቅ አባትን ይህን ቪዲዮ ብታሳየው የእግዚአብሔር ይቅር ይበለው ብለው ነው የሚሄዱት የኦርቶዶክስ አባቶች። ጴንጤስ ተሰብስበን ረግማለን ነው የሚል ስትሞት አይቻለሁ ነው የሚል። ይኸው አየን፣ አደባባይ ነው። እንዲያውም ልጆቼንና ሚስቴን ጴንጤ ለጥፎብኛል። አይገርምም? እየረገሙ ጌታ ኢየሱስ ምስክሬ፣ ልጆቼና ሚስቴን አንድ ላይ አድርገው ዮኒ ማኛ ውጭዎች ግብረ ሰዶማዊ ናቸው፣ ታዲያ ሚስት ምንድነች ብለው ለጠፉ ነው ያልኩት። አብዛኛው አሜሪካን ሀገር፣ አውሮፓ ላይ ጴንጤ ግብረ ሰዶማዊ አለ ፓስተሮች ጨምሮ ብዬን የተናገርኩት። ልጆቼን ሚስቴን እኔን ፖስተው እንደዛ ጽፈዋል። የተረገሙ የዲያብሎስ ዘሮች ናቸው። ልጆች ምን አረጉ? አንተ ልጆች አየን አማንየን ምን እኔ አንድ ላይ የቆመን ያለነውን ብቸሮች አድርገው ፌስቡክ ላይ ቲክታክ ላይ ፖስተዋል። እንደዛ አድርገው ባለጌ መረኖች ናቸው። ምን አረገ? ሚስትና ልጆች አንተ እኮ ነው ይጣላችኋል። ከአንተ ጋር ለምን አይጣሉ? ያና እንደዛ ናቸው። ዋሽተዋል። ምን መሰለ፣ እኔ አሁን ለምሳሌ ጴንጤ አይሳደብም ብዬ ምናምን ሰከስኩኝ። አብረው አሽቃበጡ አይደል? እንደሚሳደብ ደግሞ አደባባይ አሳየው። ፓስተር የተባሉት ትልቅ የተባሉት ሲሳደቡ ሙሉ ለሙሉ ተገኙ። ውሸት ናቸው ምለው እንደዛ ነው። ኖ ፊሽ አብረው ተሰብስበዋል። መዋሸት አይቻልም። ጊሚ 1 ሰከንድ ሰን አም ኦልሞስት ደን። እና ይሄን ነው ልጆችን የሚለጥፉት ነው የሆነ። አዎ ለጥፈዋል በየቦታው እናሱ ምን አለ ምን አረጉ እነሱ? አዲስ አካውንት ከፍተው እየጮህብኝ ነው አንዱና ላስተካክለው። እና አሁንም የምላችሁ ምንድን ነው ይሄ ገንዘብ ነው። ለገንዘብ ብሎ ዮኒ ማኛ እንዲሆናል። ለገንዘብ ካልክ አንድ ነገር ይዘህ ማሽቃበጥ እኮ ነው። ቀላሉ እሱ ነው። እንዲያውም የሚከብደው እኮ እዚህ እዛ ስትል ለገንዘብ እኮ አያመችም።
አመችም እኮ ለገንዘብ የማያመቸው የትኛው ነው? እዛ እዚህ ማለት አንድ ዓላማ ይዘህ ከቀጠልክ፣ አሁን ለምሳሌ የብልጽግና ካድሬዎች አንድ ዓላማ ይዘው ነው ተጠቃሚ ናቸው። በደንብ ነው የሚጠቀሙት። ተጠቃሚ ትሆናለህ። በአንድም ነገር ላይ የሆነ ነገር ይዘህ ስትሄድ ተጠቃሚ ትሆናለህ። ሁሉም ጋር እውነት ፍለጋ ስትሄድ ነው ግራ ሰው የሚገባው እንጂ በአንድ በመሄድ ምንም ዶንት ቲንክ ሰው የሚጠላ አይመስለኝም። የእኔ ነው እንዲያውም እግዚአብሔር መንፈሱ ስላለ እኔን ማስጠላት ስለማይቻል ነው እንጂ የሚሰሩት ሴራ ቀላል አይደለም። እኔ ላይ አብዛኛው ግን ከኔ በታች ናቸው አብዛኛዎቹ። እግዚአብሔር ይባረክ። ሆን እኛ እንወደዋለን እኮ ሚዲያ ላይ አንተ መኖር አለብን። ያ እና ለዛም ነው እኔ አሁን በኢትዮጵያ ደረጃ ራሱ የፈለገ ነገር ከሁሉም ሰው ጋር ብትጣላ ዞሮ ከሁሉም ሰው ጋር ብትጣላ ራሱ የተወሰኑ ሰዎች ታስፈልገናል። ያ የሆነ ጥያቄዎች ደጋግማችሁ ጠየቃችሁ። ማርያም ታማልዳለች ወይ ብላችሁ ከጠየቃችሁኝ ሉተራኖች ራሱ ሉተራን ነው ማወራ፣ ቅዱሳን ጸሎት ያደርጋሉ ያማልዳሉ ይላሉ። ሉተራውያን ፔኔኮስቱ እኔ ቤት ነገ መጥተው እናወራለን። ቅዱሳን ካማለዱ ማርያም አማላጅ ናት፣ አለቀ። ቅድስት ናት። ምንም ጥያቄ ውስጥ የሚገባ አይደለም። ሉተራውያን ይሄንን ይላሉ እና ለዛ ነው ብሮ። ስለዚህ ምንም የተለየ ነገር የለም። ሳሪ ካላወራውህ እያለች ነው ማውራት ፈቃደኛ ይሁን። ሳርቹ ዮኒ ናፍቆኝ ነው የመጣሁት። ሳርዬ እንዴት ነሽ? እንዴት ነህ? ሸበላ እንዴት ነህ? አለሽልኝ አለው። በቃ እንዲህ ሳቅህ ነው እኔ እንዲህ ደስ የሚለኝ። ሁሌ ሳቅልን። ኑሪልኝ የኔ ውድ። ሁሉ ሰላም? የኛ መርማሪ። አንተ እኮ መርማሪ ነህ። በቃ መርማሪ። እኔ ሞሳድ ሆኜልሻለሁ ሳላስበው። አረዘምሽው እኮ ሳሪ። ሞሳድ ሆኜልሻለሁ እናቱ። ዮኒ እኮ ወንድሜ ነው። ጃፒ እንዴ! ውይ በጣም ጓደኛዬ ናት። ያ እኮ እኔም ዮኒን አልኩት እኮ መርማሪ ነው። ገብቶ ይዟል፣ መጥቶ እየነገረን ነው። መስማት ነው። እኛ ደግሞ እዛችን እንዴ እንጫወታለን። ያየሁትን ነገር ገብተዋል። በተለይ ለሌሎቻችሁ የምነግራችሁ በተለይ እንዳልኳችሁ ሙስሊም ኡስታዞች ተሰብስበው እኔ ሲረግሙኝ ሰምቼ አላቅም። ኦርቶዶክስ ተሰብስቦ ሶሻል ሚዲያ ላይ መጥቶ ሲራገም አይቸውም ሰምቼም አላቅም። እንዲያውም በጣም ፍቅር ናቸው፣ ስድብ አያውቁም የተባሉ ወንጌላውያን ናቸው እንግዲህ ተሰብስቦ ይህን ነገር ሲሉ የሰማ ነው። እና ይሄ ልክ አይደለም። ለሌላም ትምህርቱ ሰ የትኛው ወንጌል? የእስልምናው ነው? የኦርቶዶክሱ የጴንጤው ወንጌል ነው እንዲህ የሚያስተምረው? ይሄንን ነው የምለው። እና እንዴት ነው መጥተው መርገም አካውንት ለካ እየቀየሩ የሚመጡት ሲቲ ቦይስ ብሎ ቅድም የጻፈውን ጽሁፍ አሁን ደግሞ በሌላ አካውንት ጻፈው። አንዱ አይገርምም? ይህ አካውንት በዓለማዊነት የሚገቡበት አለ፣ በስድብ የሚገቡበት አለ። ዘማ ማኛው አንድ ነገር ላስቸግርህ። ጎሄድ ከባርች ጋር ሰላም የሆነ ግንኙነት እንዲኖራችሁ ፈልጋለሁ ብራዘር። አይ እኔ ከባርች ጋር እኮ እሱ እንጂ እኔ ጋር ችግር የለም። ምንድነው መሰለ አበዛው። ሰላም የሆነ ግንኙነት ኖ ምን ሆነ መሰለ፣ አንዳንዴ ማርም ሲበዛ ይመራል። ገባ? ያ እኮ በቃ ያንን ተውና ጀግና ይጫወታል እንዴ? ማኛው እኮ ነኝ እኔ። መንግስት ማንቀጠቅጥ አንድ ተራ ሰው ጋር ጓገጭ ልባባል እንዴ? ይህን እንኳን አያስብም እንዴ? አንዳንዴ ወዳጅ ነህ ብለህ ላሽ ብትለው ጓጓ ሊጫወት። እኔ አናግራለሁ ስለ ባሪች። እኔ ነገ ደውዬ እነግርሃለሁ። እሺ ኧረ ጣጣ የለውም። ምን የሚያስፈልግ ነገር ላይ በጣም ምስኪን ሰው ነው። እንዴ ከኔ ጋር እኮ ጀለስ ነበርን። በራሱ ጊዜ ጠሞ ነው እንጂ ላሻይንም እንዴ እሱ ሰገጥ ሆነ። ታበሪያለሽ እኮ ጭውቴ ላይ ሳርቾ አይደል እንዴ? እርግጠኛ ነኝ ከተነጋገራችሁ እንደምትወደው እርግጠኛ ነኝ። ምስኪን ሰው ነው ዮኒዬ። እኔን የሚጠብቅ ጌታ አንቀላፋም። የኔ አባት እንዳታስብ። እንዲያውም በረገሙት ሰዎች ላይ ፍራ።
ጌታ ኢየሱስ ምስክሬ በተራገሙ ሰዎች ላይ ፍራ እንጂ በእኛ ላይ ምን ያደርጋል? ጌታ ኢየሱስን ሁሌም ማመልከው አባቴ ነው። ምን ልሆን? ስለዚህ እንዲያውም የረገሙትን ፍራ፣ አንድ ነገር ሆነው እንዳናይ። ያንን ነው ማለት ማኛው ወገናችን ነው። ያ በተረፈ ሰላም ናችሁ? እኔ መሄድ አለብኝ። ጎረምሳይ እየጠራኝ ነው። ምክንያቱም ሙሉ ደፍኖት መጥቶልኛል ከትምህርት ቤት። አርብ ነው ዛሬ፣ አይፋታኝም። ልሂድለት የኔ አባት። ይመቻችሁ። እናንተ ተጫወቱ። ሳርቾዬ እደውላለሁ፣ እናወራለን። ጃፒሻ ይመቻ አባቴ። ማኛው ይመቸ ብራዘር። ቤተሰብ ይመቻችሁ። መልካም ጊዜ። እግዚአብሔር ይጠብቅልኝ ይላሉ። ኑሩልኝ።